ከምንም በላይ ትልቅነት፣ ፍቅር መስዋዕትነትን፣ ፍቅር መጎንበስን የፍቅር ጥግን ነው ያሳየን። በጣም አመሰግናለሁ። በቃ ልጄን ስላሞላቀቀልኝ የፍቅር ጥግ ስላሳየ እሷም። ስለዚህ በቃ ይገባችኋል። በጣም ትልቅ ነገር ነው ያረከው። በጣም ቴንኪ ሶ ማች። እኔ ይሄን ቀን ነበር የምጠብቀው። ተጣልታችሁ ተናድጄ ብዙ ጊዜ ተናግሬ አውቃለሁኝ። እንኳን ተናገርኩ። ዛሬ ግን በቃ ይሄንን ነገር አይቼበታለሁ። የእናንተ አንድ ላይ መሆን፣ የእናንተ ፍቅር መሆን፣ ያንተ ጎንበስ ማለት የሚያሰድብ ሳይሆን የሚያኮራ ነኝ። እንኳን አወኳችሁ፣ እንኳን ወደድኳችሁ እና በጣም ዘርየሳትዎች እንዲሰሚኝ የማወራውን አንድ ደርስና በኋላ ቆይ መልዕክት እያስተላለፈች አይደል እንዴ? ቆይ መልዕክት አስተላልፍ። እግዚአብሔር ያክብራችሁ። በጣም በቃ ወጣትነትን፣ ፍቅርን፣ ዝቅ ማለትን፣ በቃ መዋደድን፣ መከባበርን አይቼበታለሁ በእናንተ። በጣም ደስ ይላል። እንኳን እናንተ ወጣቶቹ ትንሾቹ አይደላችሁም። በህይወት ልምድ ብዙ አመት የኖረ ሰው እንኳን በየቀኑ በየሰዓቱ ብዙ ነገር ይባባላል። የእናንተ ግን ሚዲያ ላይ ስለወጣ ስለነበረ እኛም በምናየው ጥቃቅን ነገር ስለነበረ ነው። ያንን አልፋችሁ ዛሬ ግን እዚህ ጋር የምታሳዩት በቃ በጣም እኔ ዛሬ በጣም ነው በእውነት ልቤ ሁሉ የተነካውና በጣም ነው ማከብርህ፣ በጣም ነው ማመሰግን። ይሄንን ቀን እጠብቅ ነበረ ለልጄም፣ ለእኔም፣ ለአንተም፣ ለሚስትህም። በቃ ይሄን ቀን ማየቴ ደስ ብሎኛል። ይሄ ክብር ነው፣ ይሄ ሞገስ ነው። በቃ ሁለታችሁ ሞገስ አላችሁ፣ ክብር አላችሁ። ይሄን ክብራችሁን ይሄን ሞገሳችሁን ሁሉ ቁጭ እንዳለ እንደተከበራችሁ ያኑራችሁ። ይሄ በቃ ይሄ የፍቅር ጥግ ነው እንጂ እሱ ስላጠበ እሷ ስላጠበች ምናምን አይደለም። በቃ ፍቅር ማለት መውደድ ነው። ፍቅር ማለት መጎንበስ ነው። ፍቅር ማለት መስጠት ነው። አንተ ለእሷ እሷ ለአንተ የተሰጣችሁበት ቀን ስለሆነ በጣም አመሰግናለሁ። እግዚአብሔር ቀሪ ዘመናችሁን ሁሉ ይባርክላችሁ። እግዚአብሔር ሁሉ ደስታችሁን ሁሉ ያሳየኝ። መጥፎ ነገር ማየት አልፈልግም። ዛሬ ግን ይሰድቡኛል ላልከው ነገር ክብርን ነው የተጎናጸፍክበት እና ክብራችሁ ሁሉ ነው የተጎናጸፈ ነው፣ የእሷም ያንተም። ዛሬ በጣም ትልቅ ነገር ያየሁበት ቀን ነው። አመሰግናለሁ። ደስ ብሎኛል። እኔ በቃ ጨርሻለሁ። ገንዘብ ያው ማውራት ትችያለሽ። ዩዘርዬ እንዳትወጡ አንድ ያዳምጡኝ። እኔ ሀቢባ ልታስገባኝ አልቻለችም። ምን ላድርግ? በእናታችሁ ምን ሆንሽ? እኔ ገንዘብ ተበልቶብኝ ነበር በደላላ እና እናገራለሁ ብዬ ነበር። ምንም ልታስገባኝ የጨረቃ ፋሚሊ ሂዶ ደከመ፣ እኛ ደከምነ። ቪዲዮውም የደረሳት አይመስለኝም። በጣም በቃ የልጆቼ ጉዳይ ላይ ነው የምገባው። ወደ ሌላ ሀሳብ ውስጥ መግባት ይቅርታ አድርግልኝ ማየ፣ ብዙ ምንትን አይደለውም እና የሚያውቁ ሰዎችን ፈልጊና ቴሌፎን ፈልገሽ ምናምን እስቲ አግኛት አይሻልም? በቀንት ነው ነገር ውስጥ እኔ አልነካካም። እኔ በቃ የእነዚህ ልጆችና እነዚህ ልጆች ብቻ ናቸው ጉዳይ። ይቅርታ ያንቺም ጉዳይ ነው ግን ወደዛ ረጅም የማይላ እንዲያው መላ ብትሰጪ ብዬ ነው ዊዘር እያንቺ በበሻለዳጋ ላይ ምናምን እንጂ እኔ ምን አላውቅም እኮ እኔ ምንም አላውቅም እኮ ማየ። እኔ በቃ በእነዚህ ልጆች ነው እንጂ ብዙ የማውቀውም ሰው የምገባበትን ቦታ የለኝም። ለእነሱ ስል ነው እንጂ የምገባው ነው እንጂ እንዴት ገቢ ምናምን አይደለም። ያ ገብቶኛል ማየ። በቃ መልካም እናመሰግናለን። እንኳን ደስ ያለሽ። ዛሬ ማለት የሆነ በቃ እሱ ሲናገረው እሱ ያው በሚንናገረው ነገር ነው ግን አይደለም። ይሄ ነገር በቃ ይሄን ፍቅር ነው እኔ ማየት የፈለግኩት። ይሄን መተዛዘን፣ ይሄን መፈቃቀር፣ ይሄን መከባበር በቃ ይሄ ነው ፍቅር ማለት። ፍቅር ማለት ገንዘብ መሰጣጠት፣ ልብስ መግዛት፣ ስጦታ፣ ብልጭልጭ ነገር አይደለም። በዚህ ሰዓት ላይ በቃ እንደዚህ ጉንብስ ብለሽ ፍቅርሽን መቀባበል ማለት ነው። ብልግናውማ ብዙ ሰዎች በጣም ብልግና እያደረጉ ነው የሚኖሩ፣ ግን ይሄ እውነተኛ ፍቅር ነው። በቃ ይሄ መተዛዘን ነው፣ ጓደኝነት ነው፣ እና በጣም ነው ደስ ያለኝ። እኔ ዛሬ በቃ ደስ የሚል ነገር ነው ያየሁት። አይዶን መቆጣጠር ነው ስሜቴን ሁሉ ያቃተኝ። በእውነት በጣም ነው ደስ የሚሉት እና እግዚአብሔር ይርዳቸው። መጸለይ ነው ለእነዚህ ልጆች ብዬ ነው ማስበው። አመሰግናለሁ ሻባቢ። እናም እናመሰግንሻለን፣ እናከብርሻለን። እኔም አከብራችኋለሁ፣ እወዳችኋለሁ። ይቅርታ እሺምዬ። እኔ ብዙ ችግር የለም ማየ ውዘርዬ። እኔ አይ በንግግርም በምንም ያው ስትናገሪ በጣም ደስ ይለኛል። ግን ለዛ ነው እንጂ ለሌላ አይደለም። ምናምን እዛ ጋር ምናምን እኔ ብዙ መግባት አልፈልግም። ለዛ ነው ማየ። ይቅርታ። ምንም ችግር የለው። እናመሰግናለን። ይረዳ ነገር ካለ ምናምን ስትገቢ እንደዚህ የሚያስፈልግ ጠይቅ። ከዛ በተረፈ ግን ሌላ ቦታ አልገባም፣ አላቅምም።
አይ እንዴት ገቡ ምናምን ሳይሆን እንደው ምን ላድርግ የሚለው ነገር አረዳድ እንደው አነጋገር ትንሽ በንግግርሽ እኔ ይመቸኛል። እንደ ዶክተርም ነገር ስለሚገባኝ እሱን ነገር ነው በጣም ውስጤ ስለተጎዳ እሱን ነገር ነበር እንጂ ግቢ ምናምን ልልሽ ፈልጌ አይደለም። አረ ገንዘብ የለሱ እኮ አይደለም እሷ እኮ መልካም ምሽት ይሁንላችሁ። በቃ አንቺ ዝም በይ በቃ ሂጂ ወረድሽማ እኛ እንላለን። እዚህ ጋር ምንድን ነው መሰለሽ ግን እንትና ይሄ ጌም የሚጫወት እነ ጆን ዳኒ እነ ምናምን ጋር ካየሽ ጥሪንና እዛ እንጽፍላቸዋለን ካስገቡ እንትና ጋር ሊያቀርቡሽ ይችላሉ። ገባሽ? ቤቴን እጄ ማለት ነው ሀናኒ ደከመ አረ እያልኩ ማለት ነው። እግዚአብሔርን አታስገባ። ገኒ ነይ ግቢ። ይኸውላችሁ የዛሬ የብሩኬን በምስጋና በማመስገን እስቲ ግለጹት፣ መርቋቸው። ይሄን ብቻ ነው የምፈልገው። እንትና ጌም ሲጫወቱ እዛ እንሂድልሽና ኦኬ ሀናን ቃልሽ ላይ እንጂ ይቺ ግምጃ የምትባለው እነሱ ጋር ጉሩብ ትገባለች እና አሁን በኋላ ይገባሉ። የዛ ጊዜ እንጻፍላት ለሷ እኔ እንጃ እኔ እሷ ጋር አልገባባም።